ግን ላይክ ፍቅሬን ገልጬልሻለሁ በዚህ ሰሞን አይደለ ፕራንክ እያደረኩሽ ነው ብዬ ለቤተሰብ ብናገር፣ ኧረ በስመ አብ ከባድ ነው። ለአንቺ ፕራንክ ነው ብዬ ብናገር ከዛ ነገሩን ፕራንክ እንደሆነ ብነግርሽ ምን ሰማሽ ነው? ኧረ በስመ አብ በጣም ነው የሚከብደው። ልቤን ነበር የምትሰብረው። ማርያም ለቀልድም ቢሆን አይደል? ማርያምን አይመጣም እንደዚህ አይነት ነገር። በጣም ከባድ ሀሳብ እንዳሰብ ገባኝ፣ ግን ደግሞ ስመጣ ከበደኝ፣ መወሰን አልቻልኩም። ሳይሽ ማርያምን ማይሆን ሙድ ውስጥ እንደምትገቢ ስለገባኝ ተውኩት። ያስፈራል፣ ያስጠላል እንደዚህ አይነት ነገር። ትቼዋለሁ ፕራንኩን በቃ እንዴ ቅመሜ ሳታለቅስብኝ ሳትጎዳብኝ ትቼዋለሁ ነገሩን። ግን የምርህን ነው? መብርሃንም ፕራንክ ላይ አደርግሽ ነበር። እሺ ቲክቶክ ላይ ምናምን ያልከው አይደለም? እስቲ እንትኑ ለወቅ ካንቺ ያለው ፊድባክ ከኛ ህይወት ጋር ያገናኘሁት ነበረ እኮ ነው እኮ ታዲያ የኛ ህይወት አይደል እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችኋለን። ያው ሰሞኑ ተጠፋፍተን ነበረ። አሁን በአዲስ ቪዲዮ እና በአዲስ ርዕስ ከች ብያለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። መግቢያው ላይ እንደሰማችሁ እንዳያችሁ ማለት ነው ብሩኬ ለሃይሚ ፕራንክ ሊያደርጋት ነበረ። ሃይሚ ግን ገና ነቃችበት ማለት ነው። ያው ስትነቃበት ብሩኬ በቃ አንቺን ማስቀየም አንቺን ማስከፋት ወይም ደግሞ ልታለቅሽብኝ ልታዝንብኝ አልፈልግም በማለት ፕራንኩን ተወው ማለት ነው። እንግዲህ ብሩኬ በጣም ነው እንግዲህ የተሰማው ማለት ነው። ሃይሚም እንደዛው ማለት ነው። ብታደርገኝ በጣም ነው የሚሰማኝ ነበረ፣ እንደውም ቅስሜ ይሰበር ነበረ ብላ ሃይሚ ከልቧ ነው እየተናገረችው ማለት ነው። ብሩኬ እንደውም እንኳን ፕራንክ አላረጋትም ማለት ነው። ሃይሚ እንደዛ ሆነ ፕራንክ ቢያደርግ ያው ማናችንም ቢሆን ደስ አይለንም ነበረ። እና ቤተሰብ ላይ ሰብስክራይብ ማድረጋችሁንም እንዳትረሱ።